ኤዲቲንግ ሁሉም ሰው እኔንም ጨምሮ ኤዲቲንግ ምን ያህል እንደሚያዋጣና በጣም ምርጥ ቢዝነስ እንደሆነ ስናወራ ቆይተናል። ነገር ግን ኦኬ ገብቶናል፣ ከቪዲዮ ኤዲቲንግ ጀርባ በጣም ብዙ አይነት ብር ሊኖር ይችላል። ነገር ግን ዋናው ጥያቄ እንዴት መማር እንችላለን? ስለዚህ ባለፈው ቪዲዮ ላይ በቪዲዮ ኤዲቲንግ ምን ያህል እንዳገኘውኝና እንዲሁም ደግሞ እንዴት ጸዴ እንደነበር ነግሬያችኋለሁ። ምክንያቱም ቪዲዮ ኤዲቲንግ ልክ እንደማንኛውም ስራ የግድ አንድ ፎርማል ነገር አያስፈልገውም። ከክላሳችን ወይም ደግሞ ከየትኛውም ስራዎቻችን ጎን ለጎን መስራት የምንችለው ስራ ነው። በዛኑ መጠን ደግሞ አዋጭ ስራ እንደነበር ነግሬያችኋለሁ። ስለዚህ በስምምነታችን መሰረት 100 ኮሜንት ኤዲቲንግ ከእሳት ጋር እሳቷ ግዴታ ነበረች ካረጋችሁ ሙሉ ቪዲዮ ኤዲቲንግ ኮርስ እንደምሰራላችሁ ተስማምተን ነበር። ስለዚህ በስምምነታችን መሰረት 1 2 ይሄኛው ይቆጠር 4 5 6 7 2000 years later 97 98 99 100 ፐርፌክት። ስለዚህ አሁን በስምምነታችን መሰረት ቪዲዮ ኤዲቲንግ የ5 ዓመት ህጻን ልጅ በሚገባው መልኩ ፍትፍት አድርጌ ከመጀመሪያው ጀምሮ አስረዳችኋለሁ ማለት ነው። ስለዚህ ስልክ ወይም ደግሞ የትኛውም ላፕቶፕ ያላችሁን ያዙና የትኛውም ሶፍትዌር ቢሆን ችግር የለውም። አሁን መሰረታዊውን ሁሉ ስለማሳያችሁ አንድ እዚህ ጋር እንዴት እንደሚደረግ ካወቃችሁ በየትኛውም አይነት ሶፍትዌር ላይ እንዲሁም ደግሞ በየትኛውም አይነት ስልክ ወይም ፒሲ ላይ በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ ዛሬ እኔ የማሳያችሁ በካፕከት ፒሲ ላይ ነው። ምክንያቱም ካፕከት ፍሪ ነው። እንዲሁም ደግሞ የተለያዩ ዲቫይሶች ላይ ስልክ የሚሆን ፒሲ ላይ አብዛኛው ነገር ተመሳሳይ ነውና በቀላሉ ለመለማመድ አሪፍ ስለሆነ ነው። ስለዚህ ልክ ከገባን በኋላ ካፕከት ፊት ይህንን ይመስላል። ክሬት ኒው ፕሮጀክት እንለዋለን። ወዲያውኑ ወደዚህ ያስገባናል። ከዛ አብዛኞቻችን የምንደናበረው እዚህ ጋር ነው። ምክንያቱም እንደምታዩት የተለያዩ ኦፕሽኖች አሉና በጣም የሆነ ኦቨርዌልም ያደርጋል። ግን እያንዳንዱም እንደሚሰራ ካወቃችሁ በጣም ቀላል ነው። ስለዚህ ልክ የመጀመሪያ መታወቂያ እንዲሆናችሁ ከገባን በኋላ ከላይ እዚህ ጋር ኢምፖርት የምትለው ፋይሎቻችን የምናስገባበት ነው። ከዛ ሚዲያ አለ፣ ኦዲዮ ድምጽ ማስገቢያ ነው፣ ቴክስት የምንጨምርበት ነው፣ ስቲከር የምንጨምርበት ነው፣ ኢፌክት፣ ትራንዚሽን፣ ካፕሽን እና ፊልተሮች አሉ። እነዚህ ቪዲዮዎቻችን ላይ የምንጨምራቸው ነገሮች ናቸው። ከዚህ ጋር ፕሌየር የምንመርጠው ሚዲያ ወይም ቪዲዮዎችን ምን እንደሚመስል የምናይበት ነው። ከዛ እዚህ ዲቴይል የሚለው ላይ ደግሞ መጨረሻ ላይ ይሄ የምንጠቀማቸውን ቪዲዮዎች ዲቴል የምናይበት ነው። እንዲሁም ደግሞ ከመጨረሻ ታች ደግሞ ታይም ላይናችን አለ። ፐርፌክት። በቃ ካሁን በኋላ ቀጥታ መስራት እንችላለን ማለት ነው። ስለዚህ በመጀመሪያ ማወቅ ያለብን ሌየር ነው። ሌየር ማለት ባጭሩ የቪዲዮዎቻችንና የቴክስቶቻችን አደራደር ማለት ነው። እና ቪዲዮ ኤዲቲንግ ባጭሩ ያው የተለያዩ ቪዲዮዎችንና ቴክስቶችን እንዲሁም ደግሞ ኢሜጆችን ምናምን በመጠቀም ሀሳባችን መግለጽ ማለት ነው። ስለዚህ ይህንን ለመግለጽ ደግሞ የተለያዩ ቪዲዮዎችና ቴክስቶችና እርስ በርሳቸው እየረበረብን ነው የምንገልጸው። ስለዚህ ባጭሩ ይህንን ኦርደር የምናስይዝበት መንገድ ሌየር ይባላል። ስለዚህ ይህንን የመጀመሪያው ቪዲዮን የሰራሁት ይህን በመጠቀም ብቻ ነው። ስለዚህ ባጭሩ በምሳሌ ላሳያችሁ። ኢምፖርት የሚለው ውስጥ እንግባና የመጀመሪያዎችን ፋይሎቻችን እናስገባ። አንዴን አንበሳ ቪዲዮና ይሄ ባክግራውንድ ሁልጊዜ የምጠቀማትን ነጭ ቴክስት እናስገባትና ይህን የምጠቀማቸው እንዳለ አሴቶች ከስር ሊንክ ውስጥ አስቀምጥላችኋለሁ። አውርዷቸውና እያንዳንዱ የምጠቀማቸው ነገር እያያችሁ ኮፒ ማድረግ ትችላላችሁ። ስለዚህ ከገባን በኋላ ቪዲዮዎቻችን አሉ። መጀመሪያውን ባክግራውንዱን ይህንን ወደ ታች ታይም ላይን ላይ ሳስገባው የመጀመሪያ ኦርደር ላይ ስራ አስቀመጥኩት ማለት ነው። ስለዚህ እንደምታዩት ነጭ ያመጣል። ትንሽ እናሳንሳትና ከዛ በኋላ እንደዚህ ሆነ ማለት ነው። ስለዚህ አሁን ይሄ ነጭ ቪዲዮ አለ። ስለዚህ አሁን ይሄ ከስር ነው ያለው። ስለዚህ ከላዩ ላይ የአንበሳውን ቪዲዮ ለምሳሌ እንጨምረው። ስጨምረው ትንሽ እናሳንሰውና እንደምታዩት አሁን የአንበሳው ቪዲዮ ከላይ ነው። ከዛ የነጩ ቪዲዮ ደግሞ ከስር ነው ማለት ነው። ስለዚህ ይሄ ሁለቱ ኦርደር ያዙ ማለት ነው። በተመሳሳይ ሁኔታ ለምሳሌ መሀላቸው ላይ ቴክስት ላስገባ። ቴክስት እዚህ ጋር ይሄንን ቺኛዋን እንምረጥና ከዛ በኋላ እዚህ መሀላቸው ላይ ታይም ላይኑ ላይ መሀላቸው ኦርደሩ ላይ እናስገባታለን። ልክ ስናስገባው እንደምታዩት አሁን ቴክስቱ ከአንበሶቹ ቪዲዮ ጀርባ ከነጩ ቪዲዮ ግን ፊት ለፊት መሀከል ላይ ያለው ማለት ነው። ምክንያቱም ኦርደሩ እንደዚህ ነው። ስለዚህ አሁን ከስር ተጨማሪ ባክግራውንዱ አለ ነጩ፣ ከዛ በኋላ ቴክስቱ መሀል ላይ አለ። ከእንደገና ደግሞ ሶስተኛ ከፊት ለፊት ላይ ደግሞ የአንበሳው ቪዲዮ እንደዚህ አለ ማለት ነው። ስለዚህ በተመሳሳይ ሁኔታ አሁን ቴክስቱን ወደ ፊት ለፊት እንዲመጣ ከፈለግን እቺ መሀል ያለችን ቴክስት ወደ ላይ ድራግ አድርገን እናመጣታለን። ከዛ ከላይ ስናስቀምጠው አሁን ቴክስቱ ከፊት ለፊት መጀመሪያ ሊሆን ማለት በቃ ይሄ ኦርደራቸው ነው ሌየር የሚባለው። ስለዚህ በደንብ ካወቅን እንዴት በአግባቡ ቪዲዮዎቻችን ለመጠቀም ያስችለናል ማለት ነው። ስለዚህ አሁን ይሄን ከላይ ሳረጋው ነጩ አሁን ከፊት ለፊት ሆኗል ማለት ነው። ስለዚህ የመጀመሪያው ቪዲዮ እዚህ ጋር ዩቲዩብ ላይ እንደምታዩት የስክሪን ሪካርድ ነበር። የሆነ ባክግራውንድ አለ። ከዛ ስክሪን ሪካርድ አሰራር ያሳዩዋችኋል። እሱን የሚያሳይ ቪዲዮ ነበር። ስለዚህ እንድትሞክሩት 3 ሰከንድ ሰጣችኋለሁ። ይሄን ፖዝ አድርጉትና እናንተ በራሳችሁ መንገድ እቺን ባሳዩዋችሁ ሌየሮችን በመጠቀም ብቻ ሞክሩትና ከዛ በኋላ ከ3 ሰከንድ በኋላ ከኔ ጋር እናያለን ማለት ነው።
ስለዚህ ቪዲዮን እንደሞከራችሁት እርግጠኛ ነኝ። ከመጣላችሁ በጣም አሪፍ፣ ካልመጣላችሁ አሁን እናየዋለን። ስለዚህ ቪዲዮን ካያችሁት ሶስት አይነት ኮምፖነንቶች ነው ያሉት። መጀመሪያው ባክግራውንድ አለ፣ ከዛ ስክሪን ሪከርድ የተደረጉ ቪዲዮ አለ፣ ከዛ ሶስተኛ ደግሞ የተጨመረበት የስልክ ፍሬም አለ። ስለዚህ ሶስቱን መጀመሪያ እናውረድ። የመጀመሪያው ባክግራውንድ ለማውረድ ፒክሰልስ ነው የምጠቀመው። የተለያዩ ኤችዲ ቪዲዮዎችና ፎቶዎችን እዚህ ላይ አብዛኛውን ታገኛላችሁ። ስለዚህ ጀስት እዚህ ፒክሰልስ ላይ ልግባና ዝም ብለን ኦፊስ ባክግራውንድ ምናምን ብለን ሰርች እናድርገው። ከዛ ቺኛዋን ዝም ብዬ እናወርዳት። ከዛ በተመሳሳይ ሁኔታ ደግሞ የቪዲዮአችንን ፍሬም እናወርድ። ይሄ ለስልክ ፍሬም ነው። ስለዚህ ጀስት ፎን ፍሬም ፒኤንጂ ምናምን ብትሉት የተለያዩ ፒኤንጂዎች አሉ። ለእናንተ የሚመቻችሁን ስልክ ሞዴል ምረጡና ጥርት ያለው ብላችሁ የምታስቡትን እሱን እናወርዷለን። ከዛ ወደ ካፕከት እንመለስና አሁን ያወረድናቸው እነዚህን ፋይሎች ኢምፖርት እናደርጋቸዋለን። ከዛ እንደምታዩት እዚህ ጋር መጥቶልናል ማለት ነው። ስለዚህ አሁን መጀመሪያ ከስር ማወቅ ያለብን መጀመሪያ ባክግራውንዱ ይቀድማል፣ ምክንያቱም ከጀርባ ስላለ ማለት ነው። ስለዚህ ባክግራውንዳችን እዚች ጋር ድራግ እናደርገውና እዚህ ጋር ድሮፕ እናደርገዋለን። ከዛ በኋላ ሁለተኛ ላይ ያለው ስክሪን ሪከርዱ ነው። ስለዚህ ስክሪን የቀዳችሁትን መሀል ላይ እናስገባዋለን። ከዛ ሶስተኛ ደግሞ ከላይ ይሄ የስልኩን ፍሬም እንዲሸፍነው የስልኩን ፍሬም እንጨምረዋለን ማለት ነው። ጸዴ። ስለዚህ አሁን ይሄ ከስክሪኑ ጋር እንዲመሳሰልና ትንሽ ስክሪን ሪከርዱን በደንብ እንዲሸፍነው ትርፍ ብዙም እንዳያስታውቅ እንደዚህ ትንሽ እንጨምራቸውና ከዛ በኋላ እንትንለዋለን። በቃ ጸዴ። የመጀመሪያችን ቪዲዮአችንን ጀስት ሌየር ብቻ በአግባቡ ኦርደር በመደርደር ብቻ የመጀመሪያ ቪዲዮአችን ሰርተናል ማለት ነው። ቀላል አይደል? ስለዚህ አሁን ፋይሎቻችንን እንዴት በአግባቡ ሪአሬንጅ ማድረግ ከቻልን በኋላ ሁለተኛው መሰረታዊ ነገር የሚሆነው ከት ማድረግ ነው። ይሄ የኤዲቲንጋችን 80% ይሄ ነው የሚሸፍነው፣ በአግባቡ ቪዲዮችን ከት ማድረግ መቻል። ምክንያቱም የተለያዩ ቪዲዮቻችን ሪአሬንጅ ካረግን በኋላ እዚህ ጋር እንደምናየው በጣም ብዙ የማንፈልጋቸው ትርፍ ፓርቶች አሉ። ስለዚህ ከት በማድረግ እነዚህ ማስተካከል አለብን። ስልክ ላይ ካላችሁ የፈለጋችሁትን ማቴሪያል ስትነኩት ኦፕሽን ያመጣላችኋል። ስፕሊት፣ ከት ሌፍት እና ከት ራይት የሚላላችሁ። ስለዚህ ከት ራይት ማለት ካላችሁበት ወደ ቀኝ እንትን ይለዋል። ሌፍት ማለት ያው ከዛ ወደ ግራ ይቆ፣ ስፕሊት ደግሞ መሀል ላይ ይከፍለዋል ማለት። ፒሲ ላይ ከሆናችሁ ደግሞ በተመሳሳይ ሁኔታ ሾርት ከት አለው። ኪው ወደ ግራ ሌፍት ትሪም ያደርግላችኋል። ደብሊው ደግሞ ወደ ቀኝ ትሪም ያደርግላችኋል። ኮንትሮል ቢ ወይም ደግሞ ኮማንድ ቢ በማክ ላይ ደግሞ ስፕሊት ያደርግላችኋል። ይህንን ሾርት ከቱን ሴቲንግ ውስጥ ገብታችሁ ማስተካከል ትችላላችሁ። ስለዚህ አሁን እኔ እዚህ ጋር በሰራነው ቪዲዮ ላይ ስንመለስ እዚህ ጋር እንደምታዩት ስክሪን ሪከርዱ ትንሽ እዚች ጋር ትርፍ መጣለች። ስለዚህ አሁን በመጀመሪያ ባክግራውንዱ ለምሳሌ ከት ማድረግ ከፈለግን ታይም ላይናችንን እዚህ የባክግራውንዱ መጨረሻ ላይ እናመጣና እሱ ትርፍ የመጣው ጋር ከዛ ደብሊው ስነካ የለም በቃ ከዛ በፊት የነበረውን ከት ያደርገዋል። በተመሳሳይ ሁኔታ ደግሞ የሆነ ቦታ ላይ ትርፍ የመጣ እንዲቀነስ ከፈለጋችሁ ለምሳሌ ስክሪን ሪከርዱን መቀነስ ከፈለኩ ታይም ላይን ወደሱ አመጣዋለሁ። ከዛ እሱን ትመርጡትና ደብሊው ስትነኩት ያው ወደ ትሪም ራይት ያደርገዋል ማለት ነው። እንዲሁም ደግሞ በተመሳሳይ ሁኔታ ደግሞ መሀል ላይ መክፈል ከፈለጋችሁ ለምሳሌ እዚህ ጋር አዲስ ፋይል ማስገባት ከፈለኩ ኮንትሮል ቢ ስነካው ስፕሊት ያደርገዋል። ስለዚህ ያኛውን ቪዲዮን ወደዛ ጠጋ አድርጌ ይሄንን የራሴን አዲስ ባክግራውንድ መክተት እችላለሁ ማለት ነው። ስለዚህ ዋናው ከት ማለት በቃ ይህንን እያደረጋችሁ በአግባቡ ቪዲዮቻችን መጠቀም ነው። ስለዚህ አሁን ከት ማድረግና ፋይሎቻችን ሪአሬንጅ በአግባቡ ከቻልን በኋላ በዚች ሁለት ብቻ በቀላሉ ከት በመጠቀም ብቻ መስራት የምችሉትን እንትን ላሳያችሁ። ለምሳሌ አሁን በቅርቡ የአንድ የአፓርትመንት ፕሮሞ እንድሰራ ታዝዤ ነበር። ስለዚህ እዚህ ጋር እንደምታዩት የተለያዩ የኖ ሪል ስቴት አፓርትመንት ቪዲዮዎችን ልኮልኛል። ስለዚህ የ30 ሰከንድ ፕሮሞሽን ቪዲዮ እንድንሰራ ነው የታዘዝ ነው። ስለዚህ እናንተ አሁን እዚች ጋር እንደ ቅድሙ 3 ሰከንድ ሰጣችኋለሁ። ፖዝ አርጉትና ቪዲዮን በመጀመሪያ ከትን ብቻ በመጠቀም እስቲ የራሳችሁን ይህንን ፕሮሞ አሰራር አሳዩ። ሊንኩ ከስር ስላለ ፋይሎቹን አውርዷቸውና ሞክሯቸውና ተመልሰን እንገናኛለን። እሺ ስለዚህ ቪዲዮን እንደሞከራችሁት ተስፋ አረጋለሁ። ስለዚህ አሁን እኔ ባጭሩ ይሄን ስሰራ ላሳያችሁ። ስለዚህ ኢምፖርት ብለን አሁን እዚህ ጋር የተለያዩ የአፓርትመንት ቪዲዮዎች ሰውየው ቀርቶ ልኮልኛል። እነዚህን በመጠቀም ነው ፕሮሞሽን ቪዲዮ እንድሰራለት ይፈልገው። ስለዚህ ኢምፖርት እናደርጋቸዋለን። ኢምፖርት ካረግን በኋላ እንደምታዩት የተለያዩ ቪዲዮዎች አሉ። አሁን እኔ በመጀመሪያ በቀላሉ ይሄን ሲምፕል እንትን ላሳያችሁ። አሁን እዚህ ጋር በመጀመሪያ የማደርገው ይሄንን ላጥፈውና የሰራነውን ሳውንድ ውስጥ እንግባና አንድ አሪፍ ሙዚቃ እናወርድ። የሆነ ጥሩ ቢት ያለው ደስ የሚል ለፕሮሞሽን የሚሆን ቪዲዮ እናወርዳለን። ዝም ብለን ካፕከት ውስጥ ካለው የራሱን መጠቀም እንችላለን። እዚህ ካፕከት ሚውዚክ ውስጥ እንግባና እስቲ አሪፍ ያለው ይመስለኛል። ይሄኛው ደስ ይላል። ይሄኛው እናስገባዋለን። ካስገባችሁት በኋላ እንድታደርጉ እንፈልገው የመጀመሪያውን የአንድ የአፓርትመንት ክሊፕ እንከተዋለን። ከዛ በኋላ ሙዚቃውን እየሰማ ነው ፕሌይ እንለውና ልክ የሆነ ቢት ለምሳሌ ከበሮ ሊሆን ይችላል፣ ድረሙ ሊሆን ይችላል፣ ወይ ደግሞ የሆነ ጊታሩ ሊሆን ይችላል። ብቻ አሪፍ ኢንስትሩመንት የሆነ ጥሩ ቢት ያለው ምረጡና
ያ ቢት በመጣ ቁጥር ቪዲዮን ቀይራለን ማለት ነው። ስለዚህ አሁን እዚህ ጋር እንትን እንለውና እኔ የሆነች ደስ የምትል ፒያኖ ነገር አለቻት እዚህ ፕሌይ ብለውና ልክ አዲስ የሆነ ጢን የሚልበት ፓርት ላይ እሱ ጋር ከት አደርገዋለሁ። ልክ ይሄንን ትመርጡና ደብሊው ስትሉት እንደምታዩት ያን ቪዲዮ ይደልተዋል። ከዛ በኋላ ሁለተኛ ቪዲዮን ደግሞ ጨምራለሁ። ከእንደገና በተመሳሳይ ሁኔታ ያ ድረም ወይ ቢት የሚመጣበት ጋር ጠብቅና እቆርጠዋለሁ። ከዛ ሌላውን ቪዲዮ ደግሞ ጨምራለሁ። ከእንደገና ያ ቢት ደግሞ ከእንደገና እስኪመጣ ጠብቅና አጥፈዋለሁ፣ እቆርጠዋለሁ፣ ቀሪውን እቆርጠዋለሁ፣ ከእንደገና ቪዲዮ ጨምራለሁ። እንዲህ እያልኩኝ ሙሉ ታይም ላይኑን እሄዳለሁ ማለት ነው። ስለዚህ መጨረሻ ላይ ሁሉንም ከታርጌ ከጨረስኩ በኋላ ቪዲዮ ይሄንን ይመስላል። ጸዴ አይደል? ይሄው ምንም ታይም ላይ ነው እንደምታዩት ምንም አይነት የጨመርኩት ነገር የለም። ሙዚቃን ጨመርኩኝ ከዛ ቪዲዮን ከት ብቻ ነው ያደረኩትና በዚህ ብቻ የመጀመሪያውን አጭር ፕሮሞ ስራ ሰርተናል ማለት ነው። ቀላል አይደል? እና እንደዚህ አይነት የተለያዩ የቲክቶኮች እና የተለያዩ እንደዚህ ፕሮሞ ቪዲዮዎች እንዳያችሁ እርግጠኛ የተለያዩ የፊልም ምናምን ይሄ ከትን ብቻ በመጠቀም መስራት የሚችሉ ቪዲዮዎች ናቸው። ስለዚህ ባጭሩ ቪዲዮ እነዚህን ብቻ በመጠቀም መስራት ችለናል ማለት ነው። ስለዚህ እስካሁን ቪዲዮዎቻችን በአግባቡ አሬንጅ ማድረግ ችለናል። እንዲሁም ደግሞ የሚያስፈልጉትን ፓርቶች ደግሞ ከት እያደረግን በማውጣት የመጀመሪያችንን 2 ቪዲዮዎች መስራት ችለናል ማለት ነው። ስለዚህ አሁን ሶስተኛውና በጣም ዋና የሚባሉ ደግሞ አኒሜሽን ነው። አኒሜሽን ማለት ባጭሩ ጀስት ቪዲዮቻችን ወይም ደግሞ የመረጥናቸውን ኦብጀክቶች ማንቀሳቀስ ነው። በተለያዩ መንገድ ስናንቀሳቀሳቸው የምንፈጥራቸው ሞሽኖች አኒሜሽን ይባላሉ። እና ይሄ ደግሞ በቃ አብዛኛው ቀሪው የኤዲቲንግ ፓርት እንዳለ እዚህ ላይ ይቻላል። ስለዚህ በመጀመሪያ እኔ የምሰራቸው ኖርማል አኒሜሽኖች ራሳያችሁ። ስለዚህ በመጀመሪያ እቺ ነጭ ባክግራውንዳችን እናስገባለን። ከዛ በኋላ ደግሞ አሁን እዚች ጋር ድመት ያው የምንጠቀማት ፔንጅ ያለች እሷን እናስገባታለን። ስለዚህ እናተልቃትና ወደ መሀል አካባቢ እንደዚህ እናስቀምጣት። ፐርፌክት። ስለዚህ አሁን ይሄ ድመት አሁን ለምሳሌ ወደ ላይ እንዲወጣ ነው የፈለኩት እንበል። ካፕከት ደስ የሚለው እዚህ ጋር አንደኛው እሱ ነው። ኦሬዲ ሜድ አኒሜሽኖች ስላሉ መምረጥ ብቻ የሚጠበቅብንና ድመቱን እንመርጠዋለን። ከዛ አኒሜሽን የሚለው ውስጥ እንገባና እዚህ ጋር ኢን አውት እና ኮምቦ የሚላለ ኢን ላይ እንገባና ከዛ የተለያዩ አኒሜሽኖች አሉ እንደምታዩት። እያንዳንዱን እየመረጣችሁ ቼክ ማለት ትችላላችሁ። ደስ የሚሉ አኒሜሽኖች አሉ። ከናንተ የሚጠበቀው ከናንተ ልትገልጹት ከፈለጋችሁት ሀሳብ ጋር የሚሄደውን ወይም ደግሞ ደስ የሚላችሁን መምረጥ ነው። ስለዚህ እኔ ከነዚህ አኒሜሽኖች ይሄኛውን መርጠው ወደ ላይ የሚወጣው ደስ ይላል። ከዛ በኋላ እዚህ ጋር እንደምታዩት ዲዩሬሽኑን በመጨመር ስፒዱን መቆጣጠር ትችላላችሁ። በጣም እንደዚህ ከጨመርኩት ቀስ ብሎ ይገባል። ታይሙን ደግሞ በጣም ካሰጠርኩት ቶሎ ብሎ ይገባል ማለት ነው። ስለዚህ በቀላሉ የመጀመሪያውን አኒሜሽናችንን ጨመርን ማለት ነው። በተመሳሳይ ሁኔታ ለምሳሌ ቴክስትን ጨምርና እዚህ ጋር ሰብስክራይብ የሚል ቴክስት እናድርግበት። ኦኬ። ስለዚህ በቃ ሰብስክራይብ ካልነው በኋላ እናተልቀውና ለምሳሌ እዚች ጋር ከጎን በኩል እናድርገው። ከዛ በኋላ ቀጥታ ይሄኛው እንደዚሁ እንደምታዩት በቃ አለ ፕሌይ ካረጋችሁ። ስለዚህ ይሄን ለማስተካከል አኒሜሽንስ በተመሳሳይ ሁኔታ እንገባለን። ደስ የሚሉ በጣም የአሻን ቴክስቶች አኒሜሽኖች አሉት። ካፕከት በጣም ደስ የሚለው ለዚህ ነው። ኦሬዲ ሜድ የአሻ አኒሜሽኖች ስላሉት ከነዚህ ውስጥ ከናንተ ሀሳብ ጋር ወይም ደግሞ ከቪዲዮ ጋር የሚሄደውን ለእናንተ መምረጥ ሞከር ነው። እኔ ጀስት ከግራ እንዲገባ ነገር ነው የፈለግኩት። ፐርፌክት። እችኛዋ ከግራ የምትገባ ተመችቶኛል። ስለዚህ የመጀመሪያውን አኒሜሽናችን ሰራል ማለት ነው። እንደምታዩት በቃ የኔ ቪዲዮ ማለት ባጭሩ ይሄ ነው። ስለዚህ አሁን በተመሳሳይ ሁኔታ ልክ እንደ ቅድም ሁለቱ አሁን አንድ አዲስ እንድትሞክሩልኝ የምፈልገው ነገር አለ። ዩቲዩብ ላይ እንግባና የራሳችን ቪዲዮ ሰርች እናደርጋለን። ከዛ በኋላ ኦኬ ይሄኛው ቪዲዮ ላይ ነው መሰለኝ። በስ ፕሌይ እንለዋለን። ይሄኛውን አሁን ይሄን አኒሜሽን ፖዝ አድርጉና እንድትሞክሩልኝ ፈልግ። እንደምታዩት አኒሜሽኑ ቀጥታ ድመቱ ይገባል። ከዛ ድመቱ ከገባ በኋላ ቴክስቱ ከሱ እኩል እየተንቀሳቀሰ እንደምታዩት ትምህርት፣ ቤተሰብ ከዛ ኔፕ የሚለው አኒሜሽን አለ። ስለዚህ ይህንን 3 ሰከንድ ሰጣችኋለሁ፣ ሞክሩትና ከዛ በኋላ አንድ ላይ እንሰራለን። ስለዚህ ሁላችሁም እንደሞከራችሁት ተስፋ አረጋለሁ። አሁን ከኔ ጋር ቀጥታ እንሰራዋለን። ስለዚህ ይሄ ቪዲዮ የሚሰራው ኪፍሬምን በመጠቀም ነው። ኪፍሬም ማለት የአኒሜሽን ሌላ ስሙ ነው። ጀስት ኦሬዲ እንደዚህ እንደ ካፕከት የተሰሩ አኒሜሽኖችን በመጠቀም ፋንታ እኛ ራሳችን አኒሜሽኖቹን ስንሰራቸው ማለት ነውና አዶቤ ፕሪሚየርን ከካፕከት በብዛት የሚለየው ይሄ ነው። አዶቤ ላይ ስትገቡ እንደዚህ ኦሬዲ የተሰሩ አኒሜሽኖች አናገኝም የሌሎች ሰዎችን ካላወረድን በስተቀር ማለት ነው። ስለዚህ ራሳችንን የምንሰራው እነሱን የምንሰራቸው ደግሞ በኪፍሬም ነው።
ኪ ፍሬም ባጭሩ የቪዲዮዎቻችን ወይም የምንጠቀማቸው እንትኖች መነሻና መድረሻ ቦታ በማስቀመጥ ያው አኒሜሽኑን መስራት ማለት ነው። ስለዚህ ባጭሩ ይሄንኑ በምሳሌ ላሳያችሁ። ስለዚህ የቅድሙ ድመታችንን እዚህ ጋር እናጥፋትና እንደ አዲስ አንድ ድመታችንን እናስገባለን መሀል ላይ እናርገውና ስለዚህ አሁን ይሄ ድመት እንደ ቅድሙ በተመሳሳይ ሁኔታ ከታች ወደ ላይ እንዲወጣ ነው የፈለኩት። ስለዚህ ኦሬዲ የተሰራ አኒሜሽን በመምረጥ ፋንታ ምን እናደርጋለን? ድመቱን ነካውና የመጀመሪያ ቦታው ላይ መጣና መነሻው ላይ ሄደን እቺን የዳይመንድ እንትኗ እናበራታለን። እሱ የመጀመሪያ ፖዚሽኑን ማርክ አረግ ነው ማለት ነው። ስለዚህ ቪዲዮ ከዚህ ጋር ይነሳል። መነሻው እዚህ ጋር ነው እንደማለት ነው የድመቱ። ከዛ ትንሽ ደግሞ ጠጋ እንልና ከዛ በኋላ እቺን ድመት ደግሞ መልሰን ወደ ላይ የምንፈልግበት ቦታ ላይ እናውጣዋለን። ስለዚህ ይሄ መድረሻውን አስቀምጥንለት ማለት ነው ባጭሩ። መነሻው ታች ነበር ወደ ላይ ይወጣል ማለት ባጭሩ። ስለዚህ አሁን ይሄንን ፕሌይ ስናደርገው ድመቱ ወደ ላይ ይወጣል ማለት ነው። ስለዚህ አሁን ይሄ ስፒዱን ለመቆጣጠር ያው እቺን ነጥቧን ይዘን በጣም ወደ ውጪ ካስጠጋ ነው በጣም ቀስ ብሎ ወደዛ ቦታ ይደርሳል። ካጠበብ ነው ደግሞ ቶሎ በፍጥነት ይደርሳል ማለት ነው። ስለዚህ በተመሳሳይ ሁኔታ ለምሳሌ ትንሽ ጠጋ ብዬ ይሄን ድመት ወደ ቀኝ ባስጠጋው ከዛ በኋላ ደግሞ ትንሽ እንትን ካልኩ በኋላ ደግሞ ወደ ላይ ባረገው ትንሽ ጠጋ ብለን ወደ ግራ ብናረገው ትንሽ ጠጋ ብለን ደግሞ ወደ ታች ከዛ በኋላ ትንሽ ጠጋ ብለን ደግሞ ወደ መሃል አረግ ነው እንበል። ስለዚህ አሁን እንደዚህ የተለያዩ መድረሻ ቦታዎችን አስቀምጠንለታል። ስለዚህ አሁን ይሄንን ፕሌይ የምናደርገው አኒሜሽን ምን እንደሚመስል ይመስላችኋል? ግልጽ ነው አይደል? ክብ እንደዚህ ያስቀምጠንላቸው ቦታዎቹ ይሽከረከራል ማለት ነው። በተመሳሳይ ሁኔታ ይሄ ለቦታ ብቻ አይደለም ሮቴቶችንም ይጨምራል። ለምሳሌ እዚህ ጋር ሮቴት የምትላለች እንደምታዩት። ስለዚህ ቪዲዮን ወደ ነበረበት መጀመሪያ ጋር እናድርገውና ሮቴሽን እናበራለን። ስለዚህ መነሻው ይሄ ነው። ከዛ ትንሽ ወደዚህ ወደ ጥግጋ እናደርሰውና 360 ዲግሪ እናዞረዋለን ሮቴሽኑን ማለት ነው። ስለዚህ አሁን ይህን ቪዲዮ ፕሌይ ስናደርገው እንዴት የሚሆን ይመስላችኋል? ግልጽ ነው፣ እየተሽከረከረ ይሄዳል። ስለዚህ ኪፍሬም በጣም የአኒሜሽን ወሳኝ ነገር ነው እና ይህንን በደንብ መጠቀም ከለመዳችሁ በጣም ደስ ይላል። ቪዲዮዎቹን እንደፈለገቻችሁ እያሽከረከራችሁም በምትፈልጉበት ቦታ እየከተታችሁ ደስ የሚሉ ገራሚ ቪዲዮዎችን መስራት ትችላላችሁ ማለት ነው። ካሞን ድመቴ እኮ እየተሽከረከረ ነው። የምር ይህንን ለሆነ ነገር መጠቀም አያቅተንማ። ጸዳ አኒሜሽን እኮ ነው፣ የምር ደስ ይላል። ስለዚህ አሁን ይህን ኪፍሬም አጠቃቀማችን በደንብ ካየን አሁን ቅድም የሰራውትን ቪዲዮ ደግመን እንሰራዋለን ማለት ነው። ስለዚህ ቪዲዮ ጋር ተመልሰን አይታችሁ ከሆነ ድመቱ ከታች ወደ ላይ ይገባል። ከዛ ወደ ግራ የሆነ ቴክስት ይመጣበታል። ከዛ ወደ ቀኝ የሆነ ሌላ ቴክስት ይመጣና ከዛ ከላይ አንድ ቴክስት ይጨመርበታል። ከዛ ድመቱ ከቴክስቶቹ እኩል ይንቀሳቀሳል ማለት ነው። ስለዚህ አሁን ይህንን ኪፍሬም ካሳያችሁ በኋላ መገመት አይቅታችሁ እንዴት እንደምትሰሩት እርግጠኛ ነኝ። ይህንን መስራት ትችላላችሁ። ስለዚህ አሁን ድመታችን በተመሳሳይ ሁኔታ እናስገባዋለን። ከዛ በኋላ ከእንትኑ እኩል ከባክግራውንዱ እኩል እናርገው፣ ትንሽ ተለቅና አርገን መሀል ላይ እናርጋትና በተመሳሳይ ሁኔታ አኒሜሽን እንሰራለታለን። የመጀመሪያው አገባብ አኒሜሽን የግድ ኪፍሬም መሆን አይጠበቅበትም። የቅድሟን ሮክ ቨርቲካሊ የምትሏን እንመርጣታለን። ከዛ በኋላ እዚህ ጋር ትንሽ ጠጋካ በኋላ ከቀኝ አኒሜሽን ይገባል። ስለዚህ እሷን ለመጨመር እዚህ ጋር ቴክስታችን እናስገባና በተመሳሳይ ሁኔታ ዝም ብለን አንድ ነገር እንለዋለን። ከዛ በኋላ ሰብስክራይብ እንበለው። ለምሳሌ ቴክስቱን ፎንቱን እንቀይረውና ከዚህ ጥግ አካባቢ እናደርገዋለን። ከዛ ለዚህም ለቴክስቱ አኒሜሽን የሚገባበትን እንመርጥለታለን። ከዛ ስፒዱን እናስተካክለውና ኦኬ። ስለዚህ አሁን እዚህ ጋር የምናደርገው አኒሜሽኑ የቴክስቱ የሚጀምርበትን ስፓት እንመርጣለን። እንጠብቀውና አኒሜሽኑ ልክ ሊጀምር ሲል ያለበትን ቦታ ካገኘኑ በኋላ እዛ ጋር ድመታችን ላይ ማርክ እናደርገዋለን። ይሄ መነሻችን ነው። ከዛ በኋላ ልክ ቴክስቱ ደግሞ የሚያበቃበት ጋር እንጠብቅና ድመታችንን ከዛ እኩል እዛ ጋር ሄደን እናስጠጓለን። ስለዚህ ይሄ እኩል ሲንክ ያደርጋሉ ማለት ነው። ቴክስቱ ሲገባ እኩል ድመቴም ከዛ እኩል ትንቀሳቀሳለች ማለት። በተመሳሳይ ሁኔታ አሁን ከቀኝ በኩል ሌላ ቴክስት ይገባል። ለምሳሌ ላይክ ብለን እንጻፍና ለዚህም በተመሳሳይ ሁኔታ አኒሜሽን እንመርጥላታለን። ከዛቺ ከቀኝ በኩል ነው የምትገባው። እንደዚህ ብላ እንድትገባ እናርግና በተመሳሳይ ሁኔታ አሁን ምንድነው የምናደርገው? ያ የቴክስቱ አኒሜሽን የሚጀምርበትን እንጠብቃለን እዚህ ጋር አካባቢ ማለት ነው። ከዛ በኋላ ያንን ድመታችን ላይ ኪፍሬም እናደርግና ከዛ በኋላ ቴክስት አኒሜሽኑ የሚያበቃበትን ቦታ እንመርጥና በተመሳሳይ ሁኔታ ድመታችን ወደ ቀኝ ትንሽ እናስጠጋታለን። ከዛ ያው የሰብስክራይብ በፊት የነበረውን የሆነ የምንደብቅበት ወይ ምናምን መፈለግ ትችላላችሁ። ቀጥታ መቁረጥም ትችላላችሁ፣ ወይም ደግሞ የሆነ ፌድ አድርጎ ምናምን እንዲያወጣ ማለት ትችላላችሁ። እኔ ዝም ብዬ ልቁረጠውና ከዛ ስናየው በቃ እኩል ከላይ እኩል ድመቴን ተንቀሳቀሰ ማለት። ስለዚህ አሁን በተመሳሳይ ሁኔታ ደግሞ የመጨረሻው ቴክስት ከላይ የሚገባበት ነው። ስለዚህ ይህንንም ቴክስት መሀል ላይ እናርጋትና እቺ ከላይ ስለምትገባ ስላይድ ዳውን ወይ የሆነ ድሮፕ ዳውን አኒሜሽን ቢኖር አሪፍ ነበር። የቱ የሆነ ቦታ አይቼዋለሁ እቺኛዋ። ስለዚህ ልክ እቺኛዋን ከመረጥን በኋላ ይሄ ቴክስቱ ከላይ ድመቱ ፊልስ እንዳይነሳ ከጀርባው ነው እንትን እንዲህ ይፈልግ ነው። ስለዚህ ከድመቱ ጀርባ እናደርገዋለን ቅድም እንዳደረግነው።
አኒሜሽኑ የሚጀምርበት ቦታ እንመርጥና ኪ ፍሬም እናደርገዋለን። ከዛ ትንሽ እንጠጋና አኒሜሽኑ የሚያልቅበት ቦታ ፈልገን ከዛ ያቺን ድመቷን ወደ ታች ዝቅ እናደርጋታለን ማለት ነው። ፊቷ በጣም ተቀበረብኝ ግን እስቲ ቼክ እናድርገውና አሪፍ በቃ ከዛ በቃ እንደምታዩት የመጀመሪያው የኔ ቪዲዮ ላይ የሰራ ነው እንትን መስራት ይችላል ማለት ነው። የኛ ላይ እንትን አላልኩትም ግን ባጭሩ በቃ ቪዲዮዎች እንደዚህ ነው የምሰራውና እነዚህን ብቻ በመጠቀም ቀውጢ ቪዲዮዎችን መስራት ትችላላችሁ ማለት ነው። ስለዚህ እስካሁን መሰረታዊ የሚባሉት ነገሮች ሁሉ አሳይቻችኋለሁ። እነዚህን ብቻ በመጠቀም ፕሮ ኤዲተሮች ምናምን ላትሆኑ ትችላላችሁ። ግን አትሊስት በቃ እኔ ቪዲዮዎችን የምሰራው እነዚህን ብቻ በመጠቀም ነው። እነዚህን ብቻ በመጠቀም ልክ እንዳየነው ኮፒ የኔን ቪዲዮ መስራት አያቅታችሁ ማለት ነው። ነገር ግን እነዚህ ቪዲዮ ብቻ አይደሉም፣ ሌሎች ኤክስትራ የምንላቸው ዝም ብላ አንዳንድ ልክ እንደነዚህ ባይሆንም ግን የምንጠቀምባቸው ነገሮች አሉ። እነሱም ደግሞ እዚህ ጋር ቅድም እንዳልኳችሁ ከላይ የምናያቸው ነው። እዚህ ጋር ቴክስት አለ፣ ቴክስት የምንጨምርበት ምናምን ነው። ከዛ ስቲከር አለ። ስቲከሮች የተለያዩ እንደምታዩት ሰብስክራይብ ምናምን ላይክ ምናምን አኒሜሽኖች አሉ። ልክ እንደዚሁ ድራግ አድርጋችሁ ፊት ለፊት ስታደርጉት የምንጨምራቸው ነገሮች ናቸው። ከዛ ኢፌክት የሚባሉት አሉ። ኢፌክት ቪዲዮዎቻችን ላይ ለማሳመር የምንጨምራቸው የተለያዩ ኢፌክቶች ናቸው። ለምሳሌ እዚህ ጋር እቺ ብላክ ኖይዝ የምትሏን ብትጨምሯት እንደምታዩት ቪዲዮችን የሆነ የድሮ ቫይብ አለው ማለት ነው። ከዛ ብለር ምናምን ኢፌክቶች አሉ። በብዛት የምንጠቀማቸው እነዚህ ስለሆነ ነው። ከዛ እቺኛውም ደግሞ በብዛት የምንጠቀማታለች እቺ ቪጂ እንግሊዘኛ አይደለም የሚያወራው እቺን ይወዳል ብቻ ይሄኛው ዳውን ጥቁር ቪኒየት እቺ ያለች እቺንም ይሄ ኢፌክት ከላይ ቪዲዮዎቻችን ላይ ሞር በቃ ዲፕ እንትን እንድንሰጥላቸው የምንጨምቅባቸው ናቸው። ከዛ ትራንዚሽኖች አሉ። ትራንዚሽን ማለት ያው ከአንዱ ቪዲዮ ወደ ሌላው ቪዲዮ ወይ ከአንዱ ቴክስት ወደ ሌላ ከአንዱ ፎቶ ወደ ሌላ ፎቶ ሲሄድ መሀል ላይ ዝም ብሎ ከሚቆረጥ አኒሜሽን እንዲኖረው የምናደርግበት ነው። ለምሳሌ እዚህ ጋር ስፕሊት እናድርገውና እቺ አኒሜሽን ብንጨምርባት ያው እንደዚህ አይነት ጸድ አኒሜሽን አለን ማለት ነው። ከእንደገና በተመሳሳይ ሁኔታ ደግሞ እዚህ ጋር ካፕሽን አለ ይጨምርላችኋል። ስለዚህ እንዲህ ያሉ በጣም ያሸንትኖች አሉ። ከነዚህ ውስጥ ደግሞ አንድ መርሳት የሌለብን ክሮማኪ እና አውቶ ሪሙቫል ነው። ይሄ ከዚህ በፊት ብዙ ሰምታችሁታል። ክሮማኪ የምንለው አንድ ከለር ብቻ መርጠን ከዛ ነገር ላይ ሲያስወግድልን ነው። ሪሙቫል ደግሞ ቀጥታ እንትን ይሄ ከማብራራላችሁ ጀስት ባሳያችሁ ይቻላል። ስለዚህ ባክግራውንዳችን እንዳለ ይሁንና ከዛ ክሮማኪ እንትን ለማለት ለምሳሌ ግሪን ስክሪን እዚሁ ካፕከት ላይ ጠፋም ግሪን ስክሪን ሴክሽን ውስጥ እንደምታዩት የሆነ እርግብ አለ። እሺ እቺን ከላይ እንጨምራታለን። ከዛ እንደምታዩት እርግብ አለ ግን አረንጓዴ ቪዲዮ አብሮታል። ይሄ ለፊልም ምናምን አንድ ስፔሲፊክ ነገር ለማስወገድ የምንጠቀምበት ኦፕሽን ነው። ስለዚህ እቺ አረንጓዴውን አጥፍቶ እርግቧን ብቻ ለማስቀረት ቪዲዮን የእርግቡን ከነካችሁት በኋላ እዚህ ጋር ሪሙቭ ቢጂ የሚላለ። ስለዚህ ሪሙቭ ባክግራውንድ ውስጥ እንገባና ክሮማኪ የሚላለ ሁለተኛው ላይ። ስለዚህ ልክ እሱን ከነካችሁት በኋላ ከለር ፒከር አለ። የምትፈልጉትን እንዲወጣ ለምንፈልገውን ከለር ፒክ እናደርጋለን። ይሄ የተለያየ ሊሆን ይችላል። ሰማያዊና አረንጓዴ በብዛት ልክ እንደሌሎቹ ተመሳሳይ ከለር ስለሌላቸው ለብቻቸው መውጣት ስለሚችሉ ነው። ከዛ ፒክ ሳደርገው እንደምታዩት እርግቡን ብቻ ያስቀረዋል። በቃ ከዛ እንደምታዩት ጽድት ያለ የወፍ አኒሜሽን አለን ማለት ነው። ካሞን ይሄንንም አንዱ ቪዲዮ ላይ የምር እንደምንም ብዬ ያስገባዋሉ። በጣም ነው የሚያምረው። እንዲሁም ደግሞ በተመሳሳይ ሁኔታ አሁን እንደ ድሮ የግድ ግሪን ስክሪን መጠቀም አይጠበቅብንም። አውቶ ሪሙቫል አለ። ካፕከት እንዲሁም የተለያዩ ሶፍትዌሮች አውቶማቲካሊ ባክግራውንዱን ያስወግዱላቸው በተለይ የሰው ቪዲዮዎች ላይ ማለት ነው። ስለዚህ ይህንን ጀስት በቀላሉ ላሳያችሁ። እዚህ ጋር እንደምታዩት አንድ የሰው ቪዲዮ አለ። ስለዚህ ይሄኛውን ቪዲዮ ካስገባሁት በኋላ አውቶ ሪሙቫል እንለዋለን በክሮማኪ ፋንታ ማለት ነው። ከዛ በኋላ ይህንን ትንሽ እንጠብቀውና እንደምታዩት 100% ስኪል ከዛ ምን እንደሚመስል አሳያችኋለሁ። ስለዚህ እንደምታዩት ልክ 100% ክሊን አድርጎ ሲጨርስ ትንሽ ሰከንድ ነው የሚፈጀው። ይሁት ሰውየውን ያለምንም እንከን ማለት ነው በቃ ጽድት አድርጎ ቆርጦ አውጥቶታል። ካሞን በእናታችሁ ይሄ ካላስደሰታችሁ እኔ እንጃ። በጣም ጽድት ያለ ነውና ምንም እኛ ማድረግ የሚጠበቅብን ነገር የለምና ይሄንን እመኑኝ በጣም ብዙ ነገር ላይ መጠቀም ትችላላችሁና በጣም ስራንም ያቀልብናል። እንደ ድሮ ግሪን ስክሪን ምናምን አይጠበቅንም። ጀስት አንዲት ክሊክ ነክታችሁ ቪዲዮአችሁን ማሳመር ትችላላችሁ ማለት ነው። ስለዚህ እቺን ብቻ በመጠቀም አንዲት የሰራዋት ቪዲዮ አለች። እሷን ያትና እንደተለመደው 3 ሰከንድ ሰጣችኋለሁ። ለመድገም ሞክሩ። ከዛ በኋላ አንድ ላይ እንሰራታለን። ስለዚህ ሀሳቡ በደንብ የገባችሁ ይመስለኛል። እንደሞከራችሁትም እርግጠኛ ነኝ። በጣም ቀላል አኒሜሽን ነው። እንደምታዩት ከሰውየው መሃል
አንድ ቴክስት አለ። ስለዚህ ቴክስት መጨመር ነው። ስለዚህ የሰውየውን ቪዲዮ እናስገባለን። ከዛ በኋላ ዱፕሊኬት እናደርገዋለን፣ ምክንያቱም መሀል ላይ ቴክስት መግባት ስላለበት። ከዛ ከላይ ያለውን ባክግራውንድ ሪሙቭ እናደርገዋለን። ስለዚህ ሪሙቭ ካደረግነው በኋላ እንደምታዩት ይሄ የታችኛው ኦሪጂናል ቪዲዮ እንዳለ ነው። ነገር ግን የተለየኛው ሰውየው ብቻ ተቆርጦ ወጥቶልናል ማለት ነው። ስለዚህ በመሀከላቸው የትኛውንም አይነት ነገር ብናስገባ በሰውየውና ይሄ በመሬቱ መሀከል ላይ የገባ የሚመስል አሪፍ ኢሉዥን ይፈጥርልናል ማለት ነው። ስለዚህ እንትን ካልን በኋላ ቪዲዮ ላይ እንዳየነው ቴክስታችን እናስገባ። ከዛ ጀስት ኤዲቲንግ እንበለው ለምሳሌ። ከዛ እንደዚህ እናተልቀውና ትንሽ አኒሜሽን ጨምርበት፣ የሆነ በተራመደ ቁጥር የሆነ እንትን ደስ እንዲል። ከዛ በኋላ በቃ እንደምታዩት ጽድት ያለ አኒሜሽን ሰርተናል ማለት ነው። ስለዚህ እነዚህን በመጠቀም የትኛውንም አይነት ቪዲዮ በቀላሉ መስራት ትችላላችሁ ማለት ነው። ነገር ግን የዋናው ቪዲዮ ኤዲቲንግ የጀርባ አጥንትና የተባለው አንድ ነገር ይቀረናል። ይህም ደግሞ ብዙ ጊዜ ነግሬያችኋለሁ፣ አሁንም እደግመዋለሁ፣ ሙዚቃና ሳውንድ ኢፌክት ነው። እነዚህ በጣም ብዙ ጊዜ ነግሬያችኋለሁ። ምክንያቱም ሙዚቃና ሳውንድ ኢፌክት የቪዲዮአችሁን ሙሉን ደስ የሚል ነው፣ የሚያሳዝን ነው፣ ሞቲቬሽናል ነው የሚወሰነው በምትጨምሩበት ሙዚቃና ሳውንድ ኢፌክት ነው። ስለዚህ ይህንን አሁን በሳየዋት ራሱ ቪዲዮ ቀጥታ አሳያችሁ። ይህንን ኮፒ እናድርገውና ሁለት ቦታ እዚህ አሁን የሰራነው ቪዲዮ ሁለት ቦታ እንክፈለውና አንዱ በሳውንድ ኢፌክት እንደሚመስል ከዛ ያለ ሙዚቃም እንደሚመስል አሳያችሁ። እዚህ በግራ በኩል ቪዲዮን አይታችሁታል። በቃ ይሄ ነው። ስለዚህ አሁን ደግሞ ራሱን ቪዲዮ አንድ ሙዚቃና ሳውንድ ኢፌክት ጨምሬ ላሳያችሁ። አንድ ጀስት ሞቲቬሽናል ወይ ደግሞ ትሬለር የሚመስል አንድ ሙዚቃና አውርድና ጀስት ከቪዲዮ እኩል እንጨምራታለን፣ ከት እናደርገዋለን። ከዛ ይሄ ለታይፕ እያደረገ ነው። ስለዚህ ታይፒንግ ሳውንድ ኢፌክት እነዚህን ከፒክሳቤ ላይ ከዩቲዩብ ላይ እንዲሁም ደግሞ ኢቨን ካፕከት ላይ ራሱ አልላችሁ የምትፈልጉትን የተለያዩ ሳውንድ ኢፌክቶችና ሙዚቃዎች አሉላችሁ ኮፒራይት ፍሪ። ስለዚህ እነሱን እያወረዳችሁ በቀላሉ መጠቀም ትችላላችሁ። ስለዚህ ለእያንዳንዱ ፊደል አንዳንድ አኒሜሽን ልጨምርለት ጀስት እቺ የኪቦርድ ፕረስ እንትን። ስለዚህ አሁን ሙዚቃና ሳውንድ ኢፌክት ጨምሬበታለሁ። ስለዚህ አሁን እቺን ብቻ 20 ሰከንድ ያልሞላች እንትን ጨምሬለት ቪዲዮ ምን ያህል እንደቀየሩ ጀስት ተመልከቱት። ስለዚህ በቃ ስለ ቪዲዮ ኤዲቲንግ ማወቅ ያለባችሁ ሁሉ እዚህ ጋር የነገርኳችሁ ናቸው። አውቃለሁ በጣም አጭር ናቸውና በጣም የፈጠንኩም ሊመስል ይችላል። ነገር ግን ማወቅ ያለባችሁ እነዚህ ብቻ ናቸው። የትኛውም ሶፍትዌር ላይ የትኛውም ነገር የምትጠቀሙት ትንሽ እየተሻሻሉ የአዳዲስ ነገር እየጨምሩ ካልሄዱ በስተቀር እነዚህ ብቻ ናቸው። ስለዚህ አሁን ከናንተ የሚጠበቀው የተለያዩ ዩቲዩብ ቪዲዮዎችን የተለያዩ ፊልሞችን ስታዩ በዚህ ማይንድ ሴት እዩዋቸው። ከዛ በኋላ ወይ ስሎ ሞሽን ምናምን እያያችኋቸው ደስ የሚላችሁ ነገር ወይ የሚገርም አይነት አኒሜሽን ትራንዚሽን ምናምን ስታዩ እንዴት አድርጎት ይሆኑ እንዴት ቢጨምሮ ነው እንደዚህ የመጣው ብላችሁ ጀስት ኤዲተራችሁን ከፍታችሁ እናንተ ለመድገም መሞከር። ሁላችንም እንደዛ ነው ያደረግነው፣ የለመድነው እንደዛ። ለምሳሌ እኔ ፊንዛር ምናምን የተለያዩ በጣም መወዳቸው ዩቲዩብ ኤዲተሮች አሉ እና ዩቲዩብ ቪዲዮአቸውን ሳይ በጣም ደስ ይለኛል። ስለዚህ ጀስት አያቸዋለሁ። ከዛ የሚጨምሯቸው አዳዲስ ነገሮች ካሉ እነሱን በተመሳሳይ ሁኔታ እኔም ለመድገም ሞክራለሁ። ኮፒ እነሱን ማምጣት አልችልም፣ ግን በተቻለኝ አቅም ከነሱ ጋር ለማመሳሰል እንሞክራለን። እንዲህ እያልን እየለመድን እንሄዳለን። ስለዚህ መለማመዳችሁን አዳዲስ ነገር መማራችሁን አታቁሙ። ይቻለም ለቀርፋፎች አትሆን። ፒስ